ሰላም ወዳጆቻችን ይህ የስፖርት ነው። በአዳዲስ መረጃዎች ተመልሰን መጥተናል። የዲን ሂውሰን የሚመለከት ነው። ይህ ተጫዋች በሪያል ማድሪድ፣ በአርሰናል፣ በቼልሲ እና በሊቨርፑል በጥብቅ እየተፈለገ ያለ ተጫዋች ነው። ሁሉም ቡድኖች ቢሆኑ 50 ሚሊዮን ፓውንዱን መክፈል ይፈልጋሉ። ይህ ተጫዋች ግን ማን ነው? ምን አይነት ብቃቶች አሉት? ከዚህ በፊት ሰምታችኋቸው የማታውቁ አዳዲስ መረጃዎችን ለእያንዳንዱ ቡድን ምን የተለየ ሚናን ሊሰጥ ይችላል የሚለውን ጨምረን እናብራራላችሁ ተመልሰን መጥተናል። ወዳጆቻችን የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። መድፈኞቹ ጠንክረው እየፈለጉ ነው የሚገኙት። ቸልሲም ዋጋውን መክፈል ይፈልጋል። የልጁ ምርጫ ወዴት ይሆናል? የልጁ ኤጀንት ደግሞ አባቱ ነው። የአባቱ ውሳኔ የሚጠበቅ ነው የሚሆነው። ነገር ግን በቅርቡ እንግዲህ ይህንን ውሳኔውን የሚያስተላልፍ ይሆናል። እንግዲህ የመጫወቻ ጊዜ በማግኘት ረገድ ቸልሲ ተመራጭ ይሆናል። ማድሪድም ጥሩ የመጫወቻ ጊዜን የሚሰጠው ይሆናል። በዣቪ አሎንሶ ቡድን ውስጥ የተለየ ሚና ሊኖረው ይችላል። በአርነ ስሎት ሊቨርፑል ውስጥም ይፈለጋል። ቨርጂል ቫን ዳይክን በሚቀጥሉት የውድድር ዓመታቶች ሊተኩት ከሚፈልጉ ተጫዋቾች አንዱ ዲን ሂውሰን ነው ብለው የሊቨርፑል መልማዮች አምነዋል። እነ ማይክል ኤድዋርድስ ይህ እንግዲህ ጠንካራ ፍክር የሚደረግበት የዝውውር ፍልሚያ ነው የሚመስለው። ነገር ግን ሪያል ማድሪድ በልጁ ፍላጎት መሰረት ሪያል ማድሪድ ገፋ ብሎ ከሄደ ተጫዋቹን የማግኘት እድሉ ሰፊ ሊሆን ይችላል። አርሰናል፣ ቸልሲ፣ ሊቨርፑል በሚገባ እየሞከሩ ይገኛሉ። ቸልሲ የተሻለ ገንዘብን ለማቅረብ ከነዚህ ቡድኖች በተሻለ እየሞከሩ ይገኛሉ። የሚጠበቅ ነው የሚሆነው። ሰላም ወዳጆቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ዲን ሂውሰን ማን ነው ብለን እስኪ እንጠይቅ። ወዳጆቻችን ይህ ተጫዋች በአምስተርዳም በ2005 እንደ አውሮፓውያን አቆጣጠር የተወለደ ሲሆን አባቱ እግር ኳስ ተጫዋች ነበር። በቤተሰቡ ምክንያት ወደ ስፔን አቀኑ። በኤራ ዲቪዚየን 2 የውድድር ዓመታቶችን በዋናው ኤራ ዲቪዚየን አሳልፏል። ጥሩ የሚባል እንግዲህ ከእግር ኳስ ጋር ልምድ ያለው አባት ነው ያለው። ስለዚህ ከቤተሰቡ ጋር ሙሉ በሙሉ ወደ ስፔን ያቀኑት በ2010 ነው የሚሆነው። ስለዚህ ኦልሞስት በ5 ዓመት ወደ ስፔን መሄዱን ተከትሎ የስፔናዊ ዜግነቱ ጋር ክርክር የሚያስነሳው ነው ይታያል። ነገር ግን መጨረሻ ምርጫውን ስፔን አድርጓል። ከኔዘርላንድ ይልቅ እኔ ስፔናዊ ነኝ እያለ በግልጽ ነው የሚናገረው። በማላጋ አካዳሚ ነው ያደገው። እንግዲህ በማላጋ አካዳሚ ብዙ ተጫዋቾችን ያወጣ ነው። እንግዲህ አንዱ ኢስኮን የምታስታውሱት ነው። የማላጋ አካዳሚ ውጤቱ ነው። ግን በ2021 በቀጥታ ወደ ጁቬንቱስ የታዳጊዎች ማዕከል አቀና። ከጁቬንቱስ ደግሞ በ2023 ለዋናው ቡድን የመጀመሪያ ጨዋታውን አደረገ። በሮማ በውሰት 6 ወራትን አሳልፏል። በጣም ጥሩ ፐርፎርማንሱን በሮማ ማሳየት ችሎ ነበር። ያንን ተከትሎ ወደ በርንማውዝ በቋሚነት ለመፈረም ችሏል። በርንማውዝ ወደ 15 ሚሊዮን ዩሮ ወይም 12.8 ሚሊዮን ፓውንድ ነበር ያወጡበት። በጣም ጥሩ የሚባል ዝውውር ነበር። በተለይ ከዛባረኒ ጋር የፈጠሩት ጥምረት እንግዲህ ጥሩ የሚባል ነው። የ20 ዓመትና የ22 ዓመት የዩክሬን እና የስፔን ብሔራዊ ቡድን ተጫዋቾችን አንድ ላይ አጣምሮ የአንዶኒ ራዮላው ቡድን በዘንድሮ ውድድር ዓመት ጥሩ ብቃቱን አሳይቷል። ነገር ግን አከራካሪ ነበር። ለኔዘርላንድ ብሔራዊ ቡድን ከ17 ዓመት በታች፣ ከ18 ዓመት በታችና ከ19 ዓመት በታች የተጫወተው ዲን ሂውሰን መጨረሻ ምርጫውን ግን በ2024 ላገኘው ለስፔን አድርጓል። ለስፔን በ2025 ለመጀመሪያ ጨዋታውን ከኔዘርላንድ ጋር በሮተርዳሙ ጨዋታ ላይ አድርጓል። ተቀይሮ ገብቶ ጥሩ ብቃቱን አሳይቷል። ለላሚን ያማል አሲስት ያደረገውን ኳስ ያቃበለበት አጋጣሚ በጣም የተለየ የሚያደርገው ነው። ወዳጆቻችን የአንዶኒ ራዮላውን በርንማውዝ ስታዩ ከምታደንቋቸው ነገሮች አንዱ ተከላካዮቹ ናቸው። ኬርኬዝ፣ ዘበረኒና እንዲሁም ደግሞ ዲን ሂውሰን የተለየ ብቃታቸውን ያሳያሉ። ሁለቱ በተለይ በመጣመሩ ረገድ በጣም የተሻለ ብቃታቸውን አሳይቷል። ሁለቱም በተለያዩ ቡድኖች ይፈልጋሉ። እንግዲህ ፒኤስጂ የዛባረኒ ፈላጊ ሆኖ ይታያል። ቸልሲም ከሁለት አንዱን የማግኘት ፍላጎት ነው ያለው ቸልሲ። ይህ እንግዲህ የበላይ የሚያሳይ ነው። ምንም እንኳን ዲን ሂውሰንን ባያገኝ እንኳን ዛባረኒን ማግኘት የሚችሉ ከሆነ ራሱ ያኛውም የተለየ ብቃት ያለው ነው። እንግዲህ ኤጀንቱ አባቱ ነው። ስለዚህ ብዙ ውሳኔዎችን አባቴን የሚወስድ እኔ የተለየ ነገሮችን የማድረግ ግዴታ የለብኝም፣ እኔ እግር ኳስ ጨዋታ ላይ ብቻ ነው የማተኩረው በማለት አሳይቶን ሰጥቷል። ስለ ቴክኒካል ብቃቱ እንግዲህ የኮች ሲቪ የሚባል ዌብሳይት ላይ ያገኙትን መረጃዎች ላድረሳችሁ። የመሃል ተከላካይ ነው። በሁለት እግሩ መጫወቱ በቴክኒካል የተሻለ ያደርገዋል። ወደ መሃል በጨዋታዎች ውስጥ ኳሱን ይዞ ወደ መሃል መምጣቱ የአማካኝነት አይነት ሚና የሚወስድ አይነት በተለይ ጆን ስቶንስን የሚያስታውስ ከኳስ ጋር ያለው ምቾት በጣም የተለየ ነው። ወደ አማካይ መስመር መምጣት፣ ቁመቱ ረጅም መሆኑን ተከትሎ የአየር ላይ ፍልሚያዎችን ማሸነፍ በጣም የተሻለ ነው። አጥቂዎችን በሚገባ መከላከል ይችላል። መጋፈጥም ላይ ጎበዝ የሆነ ነው። ወደ አማካይ መስመሩ ሲመጣና ወደፊት ሄዶ የሚልካቸው ፓሶች ደግሞ ከጆን ቴሪ ጋር የሚያመሳስሉት ረጃጅም ኳሶችን ማቃበል የሚችል ነው። በቀላሉ ነው የሚያቃብላቸው ረጃጅም ኳሶችን። ያ የተለየ ያደርገዋል። አየር ላይ የቆሙ ኳሶች ጥንካሬው ሜትር ከ95 መሆኑን ተከትሎ በጣም ጠንካራ ያደርገዋል። ትክክለኛ ቦታ በትክክለኛው ሰዓት መገኘት ላይ ጥሩ ብቃት አለው። ነገር ግን ችግሩ
ችግሩ ምንድነው ብለን ስናይ ደግሞ ሁለት ነገሮች እንደ ችግር ይነሳሉ በታክቲካል አረዳዱ በኩል አጃይል የሆነ እንደ ኪሊያን መባፔ በፍጥነት ድሪብል የሚያደርግ ተጫዋች ካገኙ በቀላሉ ያልፈዋል ከፊዚካል አንፃር የሚጠበቅበት ይሆናል ተብሎ ይታሰባል ወደድማቻችን ሌላኛው ሊታሰብ የሚጠበቅበት ሐሳብ ሁለት ነገሮች ይሆናሉ አንደኛ ከኳስ ጋር ጥሩ የሆነ እንቅስቃሴ ቢኖርም ኳሱን በሚያጣበት ጊዜ ግን ወደ ቦታው በመመለስ በጣም ፈጣን አይነት ተጫዋች አይደለም ለምሳሌ ሳሊባ ቨርጂል ቫን ዳይክ በእንደዚህ አይነት በረጃጅም ብቃት በመመለስ ሂደቶች ላይ የምታደንቋቸው አይነት ተጫዋቾች ሆኖ ታገኙታቸዋላችሁ ከኳስ ጋር ያለውን እንቅስቃሴ ደግሞ እንግዲህ ሁይሰን ከኳስ ጋር በጣም ጥሩ እንቅስቃሴ ካላቸው ተጫዋቾች ውስጥ አንዱ ነው አንደኛ በሁለት እግሩ መጫወት መቻሉ ፓስ በማድረግ ረገድ በጣም የተካነ ተጫዋች ነው ያማካኝ አይነት የሚመስል ተጫዋች ያለው ነው የሆነ ሳሊባን ወይም ቫን ዳይክን የምታደንቁት አይነት በጣም ከኳስ ጋር ያለው ምቾት በጣም የተለየ ያደርጋል ኳሱን ወደፊት ይዞበት የሚሄደው መንገድ ሹት የሚያደርግበት መንገድ በጣም የተለየ ያደርጋል የአየር ላይ ኳሶችን የሚገጭበት መንገድ በጣም የተለየ ነው ላይም ብሬኪንግ ፓስ የምትሉት አማካኝ የመስመር ተጫዋቾች ፓስ የሚያደርጉትን ፓስ ማድረግ የሚችሉ ነው የሚሆነው ከዛ ውጭ ሎ ብሎኪንግ የሆኑ ቡድኖች ያጋጥሙ እንደዚህ አይነት ተጫዋቾች ለምሳሌ ቪሰንት ካምፓኒ የምታስታውስ ነው አይደል ሌስተር ሲቲ በሚገባ ተከላከለበት በአመት እንዲሁም ደግሞ ያን አመት ላይ ማንቸስተር ሲቲ ዋንጫውን ለማሸነፍ በሚፈልግበት ጊዜ የቪሰንት ካምፓኒ ከረጅም ርቀት ሹት አድርጎ ጎል አስቆጥሮ ነበር ያንን ጨዋታ ስለዚህ ለውጦችን ማምጣት የሚችል አይነት ተጫዋች መሆን የሚችል ይሄም ከኋላ እየተነሳ ሹት ማድረግ የሚችል ቡድኑን መምራት የሚችል አቅም ያለው ተጫዋች ነው እንግዲህ በጣም ክህሎት ያለው ነው ከዛ ባራኒ ጋር የፈጠሩት ጥምረት በፕሪሚየር ሊጉ ላይ ካሉ በ90 ደቂቃ ውስጥ ወደ 73 የአንድ ግንኙነቶችን ማሸነፍ ያስቻላቸው ነው በጨዋታዎች 6 ኢንተርሴፕሽኖችን የሚያደርግ የሚችል ነው ፕሬስ ማድረግ ላይ በጣም ጎበዝ ነው በአማካኙን ማገዝ የሚችል ነው ከዛ ውጭ እንግዲህ የተለየ ክህሎቱ ምንድነው ብትሉኝ አካል ብቃቱ ረገድ ጥሩ የሆነ ርዝመት አለው ፊዚካሊ ግን ይሄ ጠንካራ አይደለም እዛ ላይ መስራት የሚጠበቅበትና ማሻሻል የሚጠበቅበት ይመስለኛል እንዳይገፋም ከዛ ውጭ ደግሞ ጉዳት እንዳያጋጥመውም እንደዚህ አይነት ሂደቶች ያስፈልጋሉ ነገር ግን ወደድማዎቻችን ስለዚህ ተጫዋች ስናወራ ማሰብ የሚጠበቅብን ገና በጣም ታዳጊ የሆነ ተጫዋች ነው ኦልሞስት ወደ 20 አመቱን እያያዘ ያለ ተጫዋች ነው ገና ብዙ አቅሞች ሊያድጉ የሚጠበቅበት ነው ስለ ዲኒ ሁይሰን ስናወራ በፕሪሚየር ሊጉ 3 አጥቂዎች በጣም ፈትኖኛል ይላል ኤርሊንግ ብራውት ሃላንድ በፊዚካል በአየር ላይ ፍልሚያዎች ፈትኖኛል ሁለተኛው ሳላ ነው ድሪብል በማድረግ አቅሙ በጣም ፈትኖኝ የነበር ነው ሶስተኛው አለ አሌክሳንደር ኢዛክን የተሟላ አጥቂ ብሎ ገልጿቸዋል ከዛ ውጭ 50 ሚሊዮን ፓውንድ ነው ማንንም ቡድን መክፈል የሚችለው ያንንም ሁሉም ቡድኖች ለመክፈል ፈቃደኛ ናቸው ሪያል ማድሪድ ከሄደ እንግዲህ ሪያል ማድሪድ በቀኝ መስመር በኩል ከሮድሪገር አሴንሲዮ ከታዳጊ ተከላካይ እንዲሁም ደግሞ በቀኝ በኩል በተለይ ከሁለቱ ጋር የሚፎካከር ይሆናል ተብሎ ይጠበቃል የተሻለ ማድሪድ ምርጫው ሊያደርግ የሚችል ነው ለስፔን ብሔራዊ ቡድን መጫወት ይፈልጋል በቻምፒዮንስ ሊግ የመጫወት ፍላጎት አለው ነገር ግን ሪያል ማድሪድ የመጨረሻ ጊዜን ይሰጣል ወይ ሪያል ማድሪድ ደግሞ ወደ 3-4-3 በተለይ የሚሄድ አጫወት ካለው ዲኒ ሁይሰንን ሊወስድ የሚችልበት አማራጭ ይሆናል ነገር ግን ዣቪ አሎንሶ ወደ 4 ተከላካይ የሚመጣ ከሆነ በዛ የሚሄዱ ነገር አጠራጣሪ ሊሆን ይችላል ሁለተኛው ቡድን የሚሆነው ቼልሲ ነው እንግዲህ ቼልሲ የተሻለ ክፍያ ለመክፈል ፍላጎት አለው አንደኛ ደሞዙንም ከፍ ባለ ቼልሲ ቢሄድ በቀጥታ የመጫወት እድል ያገኛል ያው የቼልሲ ችግር የሚሆነው የ7 አመትና የ8 አመት ኮንትራት መፈረም ይግድ ይሏል ነገር ግን ዲኒ ሁይሰን ደግሞ እንደዚህ አይነት ባንዴ ወደ እንደዚህ አይነት ሁኔታዎች ውስጥ መግባት አይፈልግም ነገር ግን በቼልሲ ቢሄድ በሁለቱ መስመሮች መጫወቻቸውን ተከትሎ አንደኛ ከኮልዊል ጋር ከፎፋና ጋር ከቻሎባ ጋር መጫወት የሚችል ነው የሚሆነው ለቼልሲ በተለይ በአየር ላይ በቆም ኳሶች ላይ ችግር እንዳለ ይታወቃል ያንን የሚያግዝ ነው የሚሆነው ከቆም ኳሶች ቼልሲ በሚገባ መከላከል እንዲችል ያደርጋል ቼልሲ ከኋላ መሰርቶ የኤንዞ ማሬስካ ጫወት ከኋላ መሰርቶ መውጣት ላይ ያተኮረ ነውና ለቼልሲ የተሻለው ተጫዋች ሆኖ ከኋላ መስራች ሆኖ ቡድኑን በሚገባ ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ በጣም ለቼልሲ አስፈላጊ የሚባል ተጫዋች ነው ቼልሲን ወደ አንድ ደረጃ ከፍ ያደርገዋል ብዬ አስባለሁ ነገር ግን ቼልሲ ሁይሰንን ብቻ ማምጣት ማቆም የሚጠበቅበት አይመስለኝም የተሻለ ልምድ ያለው በቡድኑ ላይ መጫወት የሚችል ደግሞ ሌላ ተጫዋችን ማምጣት የሚያስፈልጋቸው ይሆናል በተከላካይ መስመሩ ላይ በሚመለከት የቼልሲ ጉድለት በዲኒ ሁይሰን ብቻ የሚሸፈን አይደለም ሶስተኛው ሊቨርፑል ነው የሚሆነው ሊቨርፑልም አርሰናልም ተመሳሳይ ነው በኔ እይታ እንግዲህ ሪያል ማድሪድ በቀጥታ ሊያስፈርሙ ይችላል ሁለተኛ ቼልሲ አርሰናልና ሊቨርፑል ሁለቱም ለተለያየ አይነት ሚና ይፈልጉታል ይነን ተጫዋች በአርሰናል በኩል ካያችሁት አንደኛ ጃኮብ ኪየርን በክረምቱ የመልቀቅ ፍላጎት አላቸው ጃኮብ ኪየር የሚለቅ ከሆነ ይህንን ቦታ ሁለቱንም መስመሮች መሸፈን ስለሚችል ሳሊባና ከገብርኤል ማጋሌስ ጋር አብረው ልምድ እያካበተ የሁለቱ ተጫዋቾች በጉዳት እንዳይቸገሩባቸው ደግሞ የሁለቱንም ተጫዋቾች ቦታ እየሸፈነ በተለይ ማይክል አርቴታ እንዳለው የተጫዋቾች ዝውውር ላይ የተሻለ አቅም ያላቸው ተጫዋቾች በማምጣት የሆነ ያክል ተጫዋቾችን ማሳረፍ በሆኑ ያክል ጨዋታዎች ላይ ተመጣጣኝ ብቃት ያላቸው ተቀያሪ ቤንች ላይ እንዲኖሩት እንደሚፈልግ ተናግሯል ስለዚህ ያንን ማድረግን ያስባል በሌላ በኩል ካያችሁት ደግሞ ወደ ሊቨርፑል ቤት ከሄድ ቨርጂል ቫን ዳይክ ምንም እንኳን የ2 አመት ኮንትራት
ቢፈርምም ሊቨርፑሎች እዚህ ጋር የተረጋገጠ ነገር የላቸውም። ምክንያቱም ቨርጂል ቫን ዳይክ ባንዴ በእድሜ ምክንያት ያቋም መውረድ ሊያጋጥመው ይችላል። ከዛ ውጭ ደግሞ ጉዳት ቢያጋጥመው ይህንን ቦታ የሚሸፍን ይፈልጋሉ። ከዛ ውጭ በኢብራሂማ ኮናቴ የኮንትራት ጉዳይ 1 ዓመት ነው የሚቀረው። ስለዚህ ያንን መተካት እንዲችል ያስባሉ። ጀራርድ ኳንሳንም ያግዙ የሚችል ነው። ስለዚህ በጣም የተሻለ የሊቨርፑልን በቀኝም በግራም መሆኑን ተከትሎ ከቫን ዳይክም ከኮናቴም ጋር ተጣምሮ ሊቨርፑልን የተሻለ ፍልሚያ እንዲኖር የሚያደርገው ነው። በአርሰናል በኩል ግን አንድ ሀሳብ ልጨምር። አርሰናሎች ሳሊባን የሚያጡ ከሆነ ራሱ የሳሊባ ተተኪ ሆኖ ቡድን ውስጥ መቆየት እንዲችል የሚያደርግ ይሆናል። ስለዚህ ሁሉም ቡድኖች የራሳቸውን ጉድለቶች ለመሸፈን ይፈልጋሉ። ልጁ የተሻለ ብቃት ያለው ተከላካይ ነው፣ ነገር ግን ማደግ የሚችል አቅም አለው። በእንግሊዝ ፕሪሚየር ሊግ ላይ አርሰናል ላይ በተለይ ያሳየው ብቃት አንዱ መነሳት የሚጠበቅበት ነው። በአየር ላይ ያስቆጠረው አቅም ያ ይበል የሚያሰኝ ነው። ነገር ግን ማን ይፈርማል፣ ለማንስ ይፈርማል፣ በጣም አስፈላጊው የዝውውር መስኮት ነው የሚሆነው። ሰላም አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደስ ያግዘናል።